አንድ ሁለት ታሪክ ልጨምር። እኔም እወዳቸዋለሁ ታሪኮችም እናንተም እንድትወዷቸው ነው እና ስለመታዘዝ ነው ይህን ሁሉ የምናገረው። አሁን አንዱ ምንድን ያደረገ መሰላችሁ? ከቃሉ ጋር ናችሁ። አንዱ እንዲህ ያደርጋል። ልጅ ያለው ሰው ነው። እኔ እንግዲህ መነኩሴ ስለሆንኩ ታሪክም የማውቀው የመነኩሴ ነው አይደለም። ሌላ እኔ የታወቀ ፖለቲካ ልተርክላችሁ ነው እንዴ? የማውቀው የመነኩሴ ታሪክ ነው። ማነብም የመነኮሳትን የአበውን ታሪክ ነው። ስለዚህ ምን ያደርጋል? ልጁን ይዞ ገዳም ልገባ ነኝ ይላል። ከነ ልጁ ለመመነን ነው። እንደዚህ ያደረጉ ብዙ አባቶች እናቶችም አሉ። የገዛ ልጁ የስጋ ልጁን ይዞ ነው። አበምኔቱ ምን አሉት? ልጅን ወስደ ባህር ጣለውና ገዳሙ ይቀበላል አሉት። ይገርም። እኔ ምን ጨነቀኝ? ልጁ ይድናል አይድንም፣ ይጸድቃል አይጸድቅም? ይጸድቃል። እሺ ከጸደቀ እኔ ምን ጨነቀኝ? ልጁ ልጄን ባህር ከተቸው የሚድን ከሆነ እሺ፣ ይዘውት ባህር ሊጥሉት ከባህሩ ዳር ሲደርሱ ምን አሉት? አይ ልጄን እንዳጥለው ባህር እንዳጥለው ብለዋል አበምኔቱ ተብለሃል አሉት። ኧረ ወደዚያ ሄድ፣ እኔ አበምኔቱ ጣል ብለውኛል፣ እጥላለሁ። አሁንም አጣል ያሉ እሳቸው ናቸው። እዚያ በኋላ ተመልሶ ወደ ገዳሙ አስገቡት ይላል። ይህ ሁሉ የሚያመጣው ምንድን ነው? መታዘዝ ነው። በፍጹም መፈተን አልለመድንም። በእውነቱ ማለት ነው መፈተን አልለመድንም። ከነ ሞገሳችን ነው የምንኖረው። እንደዚህ ትከሻችን እንዳበጠ ማለት ነው። እንዴት ብለን እንደፈር? ወይ ግሩም እኮ እንዴ! ወይ ግሩም እኮ እኔ ታምቻለሁ ምናምን እዚህ ተርሶ ምናምን መብተክተክ ዝም ክርስቶስ እየታማ አይደለም ወይ? እንዲሁ ይገርማቸዋል እኮ ሃይማኖት የሌለው ሁሉ አምላክን ሲያማ መስሎኝ የሚውለው እግዚአብሔር እንኳን ታማው ብሎ አልተመሳቸው። አቤት ክብራችን፣ አቤት ክብራችን። ሌላ ልጨምርላችሁ። አንድ ባይታዊ ነበሩ እና እኒያ ባይታዊ ደቀ መዝሙራቸው ይሉታል ልክ ከጅብና ከነምር የበለጠ አንድ ክፉ አውሬ ያለ የሚኖር መቃብር ቤት ውስጥ እየመጣ አውሬ ያድንና ከሱ ያነሰ አውሬ ያድንና መጥቶ የሚበላው መቃብር ቤት ነው። እና አንበሳ ነምር ሁሉ የመግደል ኃይል ያለው አውሬ ነው። ከዛ ምን ይሉታል ደቀ መዝሙራቸውን ለመፈተን ባይታዊው ሂድና እንዲህ ያለ አውሬ ያለ ከሱ ከሚበላው ስጋ ቀንሰ ለኔ ያምጣልኝ አሉት። ተመልከቱ እንግዲህ ማለት በቃ አሁን ምን ትላላችሁ? እንደዚያ ብሎ አንድ ሰው ቢያዛችሁ እንደው ዝም ብሎ አንድ አባት ቢያዛችሁ እንደው ተመልከቱ። እኚህ ሰውዬ ምክንያት እየፈለጉ እኔን መጣላት ይፈልጋሉ አላልኩም? እኮ አታይም እኮ እንደዚህ እኮ ቢያደርግ እንዲያብሉት ማለት ነው። አታይም እንዴ? እኔ እኮ እልሃለሁ አንተ አትረዳኝ እንጂ እኮ ይዘና አሉት። እሺ ብሎ ሲል ደግሞ የባሰ ነገር አመጡ። ምንድን ነው ያደረጉት? አውሬውን ይዘውን አሉት። ረስቸው ቆይ አውሬውን እየጎተትክ እንድታመጣው አሉት። ስታመጣው አባ ዮሐንስ ነው የሚባሉት እሳቸው። ደቀ መዝሙራቸው አባ ጳውሎስ ነው። አባ ዮሐንስ ና ብለዋል ብለው ይዘውን አሉ። ከዛ ይሄድ ሲያየው አውሬውን ሲያየው እሱ አውሬውም እሱን ሲያይ ቤት አለ ተቆጣበት። እኔ አይደለሁም አባ ዮሐንስ ነው ያሉ እና እኔ አላልኩም እሳቸው ነው ያሉ አሉት። አሁን ልብ በሉ ልንታዘዝ ስንሄድ ደግሞ ሰይጣን ምን ሊያደርግ ይችላል? ሊያመጻድቅን ይችላል። ስማ ወልድ መንፈስ ቅዱስ አነዳለሁ ተቀደስ ምክትም መንግስት ካልን ደግሞ አይሰማም። ሰይጣንም አይሰማም፣ አውሬም አይሰማም። በአበው አምላክ ከተባለ ግን ይሰማል። በቅዱሳን አምላክ በእኔ አይባልም። በቅዱሳን አምላክ ከተባለ ይሰማል። አሁን አባቶቻችን እንደሚነግሩን በዋልድባ አሁን ጥሩ እምነት ያለው መነኩሴ ከሆነ በበረሃው ሲሄድ አውሬ ቢገጥመው ግፋ አበው ብሎ ከተናገረ አውሬው ይቆምለታል። ግፋ አበው ማለት አበው በደረሰባቸው ግፍ ማለት ነው። ቅዱሳን በተቀበሉት ግፍ ይዣለሁ ማለት ነው ከተባለ ይሄን ከገዳሙ ምዶ መነኩሴውም ሲጣላ መጋቢው ንዶ ግፋ አበው መቁን እንዳይሰጡት ገሌኔን ሰድቦኛል አለ። አይሰጡ በአበው ግፍ ይወታል እንዳትሉ ደግሞ እየሄዳችሁ መጋቢ እንዳታስቸግሩ። ችግር እኮ ነው ደግሞ አንድ ነገር ከተነገረ። ስለዚህ ና
ና ይዞ አባ ዮሐንስ ና ብለዋል። ሄደና ና እየጎተተ እንደ በግ ይዞት መጣ። እንደ በግ እየጎተተ የማይቻለውን የሚያስችል ማን ይባላል? እግዚአብሔር የሚያደርስ ማን ይባላል? መታዘዝ መልመድ አለብን በእውነቱ ማለት ነው። እኔ አሁን ይሄንን ስንማርኛ ይሄንን ወንጌል ለአንድ መምህር እየተረጎሙ እኔ እንኳን ይሄንኛውን ሳይሆን ሌላ ወንበር እየተማርኩ ባለ ሐዲሶች ይሄን ሲያስተረጉሙ ከሊቃውንት አባቶቻችን አንዱ ምን አሉ? ደቀ መዝሙራቸውን አንተ አሁን አህያ አምጣልኝ ብለህ አሁን ታመጣልኛለህ አሉት። ወዴት ሀገር ነው? ዝም ብለህ ወደሱ ወደፊት ሂድና አምጣልኝ ብለህ አሁን ወደ ምስራቅ ሂድ ቢሉት የት ነው? ሶማሌ ነው። ምሪን ማመጣለሁት ማለቱ አይቀር ማለት ትራንስፖርት ይሰጡኛል እንዴት አድርጌ በምን ነው የማመጣው ይላል ማለት ነው። አያችሁ፣ የሚማረውን ሰው እንዴት እንደሚኖረው ካላወቀው ችግር እኮ ነው። እንናገረዋለን፣ መኖር ግን እንዴት ጭንቅ መሰላችሁ። ጌታ ለሐዋርያት ያስተማራችሁ ይሄ ነው እና ታዛዥነት በእውነት ከልቤ ነው የምነግራችሁ። እነ ቅዱስ ዮሐንስ ሐጺር ያደረጉትን ሁሉን ታውቃላችሁ። ወስደው በትራቸውን ተክለው ይህን ውሃ ጠጥተህ ፍሬ አስወጥተህ አሳይ ብለው እያጠጣ አባ ዮሐንስ ሐጺር እያጠጣ ለምልሞ ፍሬ አፍርቶ ለገዳው መነኮሳት ደውሎም ደል ዝውእቱ ፍሬ ተአዝዞ ታዛዚም ይላል። የመታዘዝ ፍሬ ይሄው ብለው ለገዳሙ አበሉ። አበምኔቱ መቋሚያቸውን ከሩቅ ቦታ ወስደው የእኩለ ቀን ጎዳና ወስደው ከደረቅ መሬት ላይ ተክለው የእኩለ ቀን ጎዳና ውሃ እያመላለስ አጠጣው እና ቅጠል እንዲያወጣ እፈልጋለሁ። ይሄኩ ማስቸገር የሚመስል ማለት ነው። አጠጣው አባ ባይሞን ብለውሃል እያለ አጠጣው። ለመለመ ፍሬ አወጣ። ከዛስ ምንድን ነው ያደረገው? ያንን ፍሬ አምጥተው ለገዳሙ ሁሉ በቃ ቀጥሎ አበምኔት የሚሆናችሁ ይሄ ነው አሉ። የመታዘዝ ፍሬ ይሄውላችሁ። ክርስቶስም የመታዘዝ ፍሬ ነው። የመታዘዝ ፍሬ በረከት ነው። የእምቢታ ፍሬ እርግማን ነው። ከቃሉ ጋር ናችሁ። በራሳችን ማስተንተን፣ በተለይ ለእናት አባት መታዘዝ፣ ለንስሐ አባት መታዘዝ። ይኸው ለእናት አባት መታዘዝ ምን ያክል እንደሆነ እዩት። በምን መጠን እንደተናገረ እንቅብ በፀሐይ አምጥታ ሙቀኝ የማይቻል ትእዛዝ። የእናት እርግማን ምንድን ነው ያለው? የአባት እርግማን መሰረት መርገማን ምንድን ነው ያለው? ይሴሩ መሰረተ። የአባት እርግማን መሰረት ይነቅላል። ወመርገመም ይሰብር አጽመ። የእናት እርግማን ደግሞ አጥንት ይሰብራል አይደል ያለ ሲራክ ሲናገር። ይህን እንዳይመጥ መታዘዝ፣ ለበላዮቻችን መታዘዝ፣ ለንስሐ አባት መታዘዝ። እኛ 100 ቀን ንስሐ ልናዘዝ እንችላለን። 300 ቀን ቀኖና ንስሐ ልናዘዝ እንችላለን። ዝም ብሎ አሁን ንስሐ አባት ሄዶ እግዚአብሔር ይፍታ ቤት ክን ሲሉን ሊቄስ ግን ትክክል ናቸው። ቀኖና አልሰጡኝም፣ በዛ አላረጉትም፣ አሳነሱት። ታድሶ ናቸው እንዴ ሊል ይችላል። እጅ ሰው እጅ ሞኝ አይደል? ብቻኛ የሚጠበቅብን ምንድን ነው? ሂድ በቃ የለብህም መሄድ። ምን ጨነቀህ አንተ? ጎበዝ እሽታ አይበልጥም ወይ? ሄደህ እንግዲያማ ተቀጥቀጥ። አይ እሳቸው እንደው ቢሉኝም እኔ 500 በቀን ብት አይሰራም። የሚበልጠው ምኑ ነው? በሉ ንገሩኝ እንጂ መታዘዝም 10 ዓርብ በቃሽ፣ 3 ቀን በቃሽ፣ 1 ቀን እሺ። ምንም በእውነቱ መታዘዛችን ለመፈተን የማይጠቅም የሚመስል ነገርም ሊያዝዙን ይችላሉ። በቃ ከጠዋቱ 12 ሰዓት እስከ 3 ሰዓት ድረስ ተጎንብሰዋል ብለው ቀኖና ሊሰጡ ይችላል። አሁን ምን ሊያደርግ ነው? እንዲሁ ሰውዬ አብደው ነው እንጂ ስገድ ቢሉኝ እሺ ጥሩ፣ ጸልይ እንደው 120 አቡነ ዘበሰማያት ቢሉኝ ጥሩ። እንዴት ነው ተጎንብሰዋል የሚል? ቁም ነገሩ ምንድነው? ትታዘዛለህ ወይ ነው። ትታዘዛለህ ወይ? ዋናው መታዘዙ ነው የሚጠቅመን። መታዘዝ እንድንለምድ ቀድሞም ኃጢአት መስራት እምቢታ ስለሆነ መታዘዝ እንድንለምድ ነው እንጂ ቀኖና የምንሰጠው ቀኖናው የኃጢአታችን ካሳ ሆኖ ሊበቃ ይመስላችኋል? በፍጹም። ለሰራነው ኃጢአት ካሳ ብንከፍል ሰማይና ምድርስ ካሳ ቢሆኑ ይበቁናል? ደሞስ እግዚአብሔር የሌለው ነገር ምን ኑሮ ምን ልንሰጠው እንችላለን? ብንሰግድስ እንኳ እኮ እሱ በሰጠን ጉልበት ነው። ስለዚህ ምንድን ነው? መታዘዝ ነው። ቀኖና መታዘዝ ነው። ባይሆን ጨምሩኝ ግን ይባላል። እንዲሁ ሰውነቴም እንዲገሰጽልኝ ጨምሩኝ ማለት ግን ይቻላል። ጨምሩ የሚባለው ግን ሰርቶ ነው። ይችን ፈጽሚያ ለመ አበጠከ እሁከ አሃደ ምዕራፈ ትሁር ምስሌሁ ሁር ምስሌሁ ክልኤተ ምዕራፈ የማቴዎስ ወንጌል ምዕራፍ 5 ላይ
ወንድምህ አንድ ምዕራፍ አብረኸኝ ሂድ ቢልህ አንተ 2 ምዕራፍ አብረኸው ሂድ ይላል። ሊቃውንቴን ሲተረጉሙት ንስሐ አባትህ መምህረ ንስሐ አንድ ሱባኤ ቀኖና ቢሰጡህ ያን ፈጽመ አባቴ ተስማምቶኛል 2 ሱባኤ ያድርጉልኝ በል ተመልሰህ ሂደህ ማለት ነው። በራስ ጨምር አይደለም፣ በራስ ቀኖና ጨምር አይደለም። ሂደህ ተስማምቶኛል በል። የሚያድነን መታዘዝ ነው። የሚታዘዝ ልቡና እግዚአብሔር ይስጠን። ከአፍ ትሕትና ከልብ ትዕቢት ይሰውረን። በጣም መድኃኒቱ ይሄ ነው። ትሕትና የወዴት ይመስላችኋል? የሚጀምረው በልብ ነው። ቅልስልስልስልስ እንደባብሱ አይገባኝም። ልቡ እኮ የኢትዮጵያ አንደኛው ተራራ ራስ ዳሽን 4620 ሜትር ነው። የልቡ ትዕቢት እኮ እዚያ ይበልጣል፣ ከዚያ ይበልጣል እኮ። ትሕትናው ግን ቤት የሰናፍጭ ቅንጣቱ ዝቅን እኔ መቀመጫው አይገባኝ ምንትን እንዲሁ እኔ አይገባኝ እንዲሁ አይገባኝ ፈሰሰ ትሕትና። ልቡ ግን አውሬ እኮ ነው። አውሬነቱ በምን ታውቁታለች? የነካችሁት ዕለት ያብዳል። አሁን አንዲት ስድብ ብትናገሩት ትሁት የነበረው ሰውዬ እንደ ነብር ማበጥ ይጀምራል ማለት። አውሬነቱ መገለጥ ይጀምራል ማለት። በትሕትና ካባ የሰወራት አውሬነቱ ትገለጣለች። ያፍ ያንደበት የመቅለስለስ ትሕትና ተጠርጎ መውጣት የልብ ትሕትና ነው። የልብ ትሕትና ደግሞ ማለት ምን ማለት ነው? ሁልጊዜ ኃጢአትን ማየት ነው። ኃጢአትን ሁልጊዜ ማወቅ። እኔ እንዲህ ያለው ሰው ነኝ። እውነታውን እናውቀው የለ እናውቀዋለን። በቃ እኔ እንዲህ ያለው ሰው ነኝ፣ በዚህ ጠባይ አውሬ ነኝ፣ በዚህ ጉዳይ እንዲህ ያለው ሰው ነኝ። እግዚአብሔር ብቻ በቸርነቱ ካለሁበት እንድኖር አድርጓል ብሎ ማሰብ ነው። ያ ነው ትሕትና ማለት ነው። እና አሁንም እኔ ደግሜ የምናገራችሁ እንድንታዘዝ እንዲረዳን ከልብ ትዕቢት ከአፍ ትሕትናም እንዲሰውረን ቅዱስ ፈቃድ ይሁንልን። ለሕይወቴ ሆነን ለሕይወቴ ሆነን ለሕይወቴ